ወደዚህ መከረኛ ዓለም በተለመደው የሥጋ ልደት ዛሬ በሊባኖስ ተራራ የተወለደችበት ቀን ነው። በሁለቱም አንግል ስናየው የሰላም ቀን ነው። ስለዚህ የሰላምን ጽንሰ ሐሳብ እና የእግዚአብሔር ሰላም ለሰዎች የሚለውን አይተን እግዚአብሔር በሰጠን ጊዜ ትምህርታችንን እናጠቃልላለን። ሰላም ሁላችን ጽንሰ ሐሳቡ ይግባንም አይግባንም ይህን ድምፅ እንወደዋለን። ሰላም የሚለውን ሁሉም ሰው ሰላም የሌለው ሰላምን ያራቀ አመፀኛውም ሰው ሰላምን ይወዳል። ሰላም ምን ማለት ነው? አንዳንድ ጊዜ ቋንቋ እንደምታውቁት የውስጥን ፍላጎት ልንረዳው የምንችለውን የሚታይ የሚዳሰስ የሚጨበጥ ነገር ተስማምቶ በቋንቋ ተስማምቶ የሚገለጽ ሐሳብ ነው። ሰላም ሲባል ተስፋንና ደስታን ሁለቱን አጣምሮ የያዘ ነው። ሰላም ምንን የያዘ ነው? ደስታንና ተስፋ። የሰው ልጅ ደስ ሲለው ወይ ዛሬ ውስጤን ሰላም ይሰማኛል ይላል። መሰረቱ ግን ደስታ ነው አይደል? ዛሬ ሰላም ተሰምቶኛል። የተሰማን የሰላሙ ዋና ባለቤት ግን ደስታ ነው። የሆነ የሚያስደስት የምናገኘው ነገር በስርዓት ስንሰማ ደስ ይለናል። ወይም ሚሊዮን ብር ታገኛላችሁ ሊሆን ይችላል፣ ወይም የጠፋ ቤተሰብ ተገኝቶ ሊሆን ይችላል። ብቻ ግን የምናገኘው ወይ በቀነ ቀጠሮ የተገደበ ነገር ስንሰማ ደስ ይለናል። ምንጩ ግን ተስፋ ነው። ስለዚህ ሰላም የሚለው ነገር የሁለቱ ነገሮች ጥምረት ነው ማለት ነው። የደስታና የምንድን የተስፋ። እነዚህ ነገሮች በሰው ልጅ ውስጥ ከሌሉ የሰው ልጅ መኖር አይችልም። የመኖራችን የህልውናችን ዋስትና ሰላማዊ ስሜት ሲኖረን፣ ሰላማዊ ስሜት ሰላም የምንለው ነገር በውስጣችን ከሌለ ለመኖርም አቅዶ ለመስራትም በአምልኮ ስፍራ ለመጽናትም አቅም